ውጣ ውረድ ቢጎድለው ሕይወት ሰልችቶታል። ድንገት ግን ሳስብ አዲስ ነገር መጥቷል። በስሜት ማዕበል መንፈስ ሲንገላታ እንፋታ፣ ጥርጣሬ ሲገኝ እምነቱን ንገረኝ። ቤት ፈርሶ እንደ ዘበት፣ ጸጸት በንባ ጅረት፣ ጭንቀት በመፍትሄ ጦት፣ ስተት ያለ ስሬት፣ አንዳንዱን ለመሬት ሌላውን ለእብደት የዳረገ ስሜት የተከፈለበት አሳታሚና አካፋይ ሁሌም ምርጥ ፊልሞችን ወደ እናንተ የሚያቀርብላችሁ እዝራ ኢንተርቴይንመንት። ቁጭ በሉ ልጆቼ፣ ምን እየጠበቃችሁ? ከእንግዲህ የአባቴ ቤት እናንተን መርዳት አይችልም። ለሌሎች ወላጅ አልባ ሕፃናት ግቢውን መልቀቅ ይኖርባችኋል። አንዱ ዓለም፣ አንተ ግን ታታሪና ቅን ልጅ ነህ። ከእኔ ጋር ሆነህ ልጆቹን በማሳደግ ብትረዳኝ ደስ ይለኛል፣ እኔም እያረጀሁ ስለሆነ። ፋሲል፣ አንተ ሥራ አትወድ፣ የማይረባ ባህሪ ለምደህ ልፋቴን ሁሉ ከንቻለሁ። ማን ነው ስምህ የኔ ልጅ? አንዱ ዓለም። ከየት ነው የመጣ? ከወንጂ። የሚረዳህ ሰው የለም? አጎቴ ነበረ ረዳህም ብሎኛል። እናትና አባትስ የለሁም? ሞተዋል። ሞተዋል? ፋሲል፣ እስቲ ይዘኸው ግባ። በሉ ተሰብሰቡ፣ የጠዋት ጸሎት ሰዓታችን ነው። በሉ ኑ። ወደ ንጋት ጉዞ፣ ወደ ብርሃን ጉዞ፣ ወደ ንጋት ጉዞ፣ ወደ ብርሃን ጉዞ፣ ወደ ንጋት ጉዞ፣ ወደ ብርሃን ጉዞ፣ ፈጣሪ አንተን ይዞ ፍራትን ደምስሰን ጉዞ ወደ ብርሃን ጨለማውን ጥሰን ወደ ብርሃን ጉዞ፣ ወደ ንጋት ጉዞ፣ ወደ ብርሃን ጉዞ። ፈጣሪ አንተ እንግዲህ ከላይ ነው ትእዛዙ።
ፋሲል ተነስ እንሂድ ተነስ በዛ በኩል ሚዝናኑ ሰዎች መጥተዋል ምንድነው ሸቅላለና ተነስ ልዘላቸው ተነስ ግድ የለም ና እናትኔ ደክሞኛል ማን ነበር ስምህ? ይቅርታ ፋሲል በእናትህ ታግሰን እሳቱ አልነድም ማለት ጭዳላ አይደል? ጭዱና እርጥብ ነው እምቢ አለ እኮ ነው በቃ እኔ ጋዝ ይዤ ልምጣ እሺ ቴንክ ዩ አይ ፋሲል ረሱ ጋዝ ነው አምላኬ አንዱ አለም ሄሎ ጋሽ ወንደሰን ማነሽ? ኤዶም ነኝ ኤዶሜ እንዴት ናችሁ? አይ ትንሽ ቢትዬን ምን ሆነች ቤታነ? አደጋ ነው አደጋ እንዴ ልጄ ምን ሆነች? የምን አደጋ አንቺ? ማለት
አታቃሽ የሻለቃ ማን ነው ስልክ አምጥልኝ ስትለበይ ማስታወሻ ደብተር ያስገዳለች ወይ ማለት ቢትዬ ትንሽ እናት ተመስገን አምላኬ። ዶክተር በጣም አመሰግናለሁ። ማመስገን ያለብሽ እኔን ሳይሆን እዚህ እርዳታ እንድታገኝ ይዞሽ የመጣውን ሰው ነው። ትንሽ ብትዘገይ ማን ነው ማን ያለኝ? አረጋጊያ። እሺ አንዱ ዓለም እንደሚባል ነግሮኛል። እንዴት አይነት ጥሩ ልጅ መሰለሽ ቢትዬ። ሁላችንም እኮ መግባት የፈራነው እሱ ነው ገብቶ ያወጣሽ። ጥሪውና ላገኘው። አሁንማ እኮ ሄደ ቤቱ። ደሞ ታውቂያለሽ አድራሻውን አልተቀበልኩትም። ታዲያ እንዴት ነው ማገኘው? ዶክተር መሄዳችሁ ነው? አዎ በቃ መሄዳችን ነው። ትላንትና ይዞን ለመጣው ልጅ ምናልባት ከመጣ ይሄን ወረቀት ስጡልኝ። ሞክራለሁ። እሺ ቻው። ሄሎ ኤዶም ጋሽ ወንደሰን። ኤዶም ልጄ ደህና አይደለችም? ኧረ ደህና ነች በጣም። ያው አሁን እኮ ልንመጣ ነው። አገናኘኝ። እሺ አገናኘኝ። እንኳን ናግሯት። ይኸው አባብዬ ቤቶ ምን ነው ልጅ ምን ነው አረ አሁን ደህና ነኝ አባብዬ፣ በጣም ተሽሎኛል። እንቅልፍ አጣን እኮ። የት ናችሁ? እሺ የት ናችሁ? አሁን በቃ ወደ አዲስ አበባ ልንመጣ ነው። በቃ መጣን። እናትሽማ ይኸው እንባዋ ማቆሚያ ጠፍቶ ታነባለች። የእሷን እንባ ላለማ ይኸው የት እንደሚሄድ አላውቅ። ብቻ ልጅ ጎዳና ላይ ነው ያለሁት። እሺ አባቢ በቃ መጣን። እሺማ እሺ ቤትዬ እሺ። አይ ቤቱ ወልደሽዋ ጤና ይስጥልኝ ዶክተር። ሰላም። የትላንትናዋ ልጅ እንዴት ናት? ተሻላት ይሆን? ኦ እንዴት እንደማገኘህ በጣም ጨንቆኝ ነበር። ለምን? ልጅቷስ? ልጅቷ አሁን ተሽሏት ሄዳለች። ይሄን መልእክት አስቀምጣለች። አመሰግናለሁ ዶክተር። ኔቨር ማይንድ። ሃይ አንዱ ዓለም ህይወቴን ለማትረፍ ስላደረክልኝ መልካም ነገር እጅግ አድርጌ አመሰግንሃለሁ። በአካል አግኝቼ ምስጋናዬን መግለጽ ባለመቻሌ አዝኛለሁ። ምናልባት አዲስ አበባ መምጣት ከቻልክ ደስ ይለኛል። በዚህ ቁጥር ደውልልኝ። እንሂዳ። የት? አዲስ አበባ። አዲስ አበባ? አንዱ የሆነ መላለ የምን መላ? ቆይስበት ያዝ። ቆይ ምን ልታረግ? What's wrong with the car? I don't know. What's wrong with it? I don't know. Check it. Oh my God. What happened? I have to አይ go. ፈረንጅ Yes? ፕሮብሌም ካር ምናምን
Yes, there is a problem. Okay, me friend has here. What? Oh, he said Mechanic. he have mechanic friend, I think. You have the mechanic? You can fix my car? I think so, yeah. Make. Okay, call him, no problem. Call? Come on, call Yeah, him. please. Call him. Honey, come on. I'm late. I don't Thanks know. to God. We got a mechanic. It's okay. Let's see, maybe. Yeah. He. Yes, can I help you? Is the mechanic? Yeah, mechanic. You can fix the car? I can fix. Sure? Yeah, I'm sure. Okay. Yeah. Okay, It's fine. okay, Come let's on. try. Open it, please. Okay. Come on. Mechanic. He mechanic. ሂድ መፍቻ ተቀበላቸው። Yes. መፍቻ ስክሪው መፍቻ። ኦኬ ኧረ ሂድ ጨርቁን አውጣው። ቆይ ኧረ በእናትህ ሂድ አንተ ቆይ። አለዛ ገንዘብ አይጨምሩንም እኮ። ቆይ ዝም ብለህ ሞክር። ትራይ ፈረንጅ ሞክር አትደናበር። አሁን አውጣው። Yeah, he fix. Yeah. Okay, no problem, honey. Try now. Well done. Thank you very much. Thank you very much. Okay, come on, give some money to them. What's the problem? Come on. ስንት ብር ነው የምንሰጣችሁ? ምን 300 ብር ይበቃል። 300 ብር? ይበቃል። በጣም ውድ እኮ ነው። What is saying? He says 300 ብር. Oh, come on, give. Give So no problem. expensive. Honey, time is money. Come on. Don't worry. ቆማችሁ ልታድሩ አልነበር እንዴ? Okay, it's okay. እንዴ አረኛ ገንዘብ አልፈልግም። ከአንድ ሰው ኪስ የወጣ ገንዘብ መልሶ መግባት ያለበት ሌላ ሰው ኪስ ነው። You going to Addis? Yes, we are going to Addis. Can you drop us there? Honey, what do you think? He said he want lift. Get in. ፈረንጅ እዚህ ወራጅ ነገር ድሮፕ What? Drop? Yeah. You want to drop here? Yeah. Okay, no problem. Okay, fine. Yeah. All right? Okay, thank you very much. Okay. ንካው ናምልጥ አሁን እንምንሄደው? የት እንሄዳለን? እቅፍ አበባ ይዞ የሚቀበለን የለ። ስልክ ፈልገን እንደውላት እንጂ። ምን እንፈልጋለን እንዴ? ሄሎ። ሄሎ። አቤት ማልበል? አንዱ አለም ነኝ። ክሊኒክ መልእክት የተወሽልኝ። አንዱ አለም እንዴት ነህ? ሰላም ነህ? ደህና እግዚአብሔር ይመስገን። ባለፈው ባለማመስገን በጣም አዝኜ ነበር። አዲስ አበባ መጥቻለሁ። ላገኝሽ ፈልጌ። ኧረ እኔም ባገኝ በጣም ደስ ይለኛል። እሺ፣ የት ላገኝ? አሁን ያለ ነው ጊዮርጊስ አራዳ ጊዮርጊስ አካባቢ። እሺ ቻው። መጣ። እንገናኛለች? አዎ። አለፈልች። ደህና ሰንብት።
ወዲህ ምን ይላል ይሄ? ወይ አዲስ አበባ አይዞኛ አንዱ እባክህ አትጨነቅና ነገ ለራሱ ይጨነቃል አይደል አባ ሚካኤል። ስሚ ይሄ የምታየው ህንጻ የወዳጅ ህንጻ ነው። ተመልከት ፋሲል፣ ቀጥታ ለጎል ማነው ይሄን ያደረገ? ማነው? በጣም ይቅርታ ተሳስቼ ነው። አላየሁትም ነበር ተሳስቼ ነው። ጥፋ ከፊቴ አንተ ወፍራም ዱርዬ። በቃ ኮሎኔል ይቅርታ ጠየቅን እንዴ? ምንድነው ይቅርታ ጠየቆት አይደል እንዴ? ምን ያካብዳል? ማን አባክን ያከበደው አንተ? ቆመህ አትጠብቀኝም ታዲያ? እንዴ አገባበሉት እኮ። እሺ እግዚአብሔር ይስጥልን። አሁን ወደ ቢታንያ ቀጠሮ መሄድ በቃ እኔ እዛ ጋር ያለው ቤት ጠብቃ። በስተግራ ገብቶ ከዛ ወደ ቀኝ ከዛ ሁለተኛው መታጠፊያ ይሄ መሆን አለበት። ኮሎኔል ወንድወሰን ይቅርታ። ይቅርታ ይሁለቅ። እሺ ምን አባህ ነው የምትፈልገው? ቀጠሮ ነበረኝ። የምን አባህ ቀጠሮ? ቢታንያ ቀጥራኝ። ብትንበል። እሺ ዱርዬ ይቅርታ። ሳውክንቲ ምን ይመስላል እናንተ? አቤት። አደባባይ በኳስ መታ አዋረድከኝ። ምን አባክ ልትሰራ ነው ቤቴ ድረስ የመጣኸው? ቢታንያ ቀጥራኝ ነው። ቢታንያ ቀጥራኝ ነው። ቢታንያ ቀጥራኝ ነው። ምን አባክ ልትሰራ? በጣም ይቅርታ። ምንድነው? ከወፍራም ዱርዬ ጋር ነው። እኔና እሱ እንተዋወቃለን። የማደርገውን እናውቃለሁ። አዎ አንዱ አለም ነኝ። አባቢ አንዱ አለም እንደምን አለ? ይወሴ ያዳነን ልጅ እኮ ነው አባቢ። ምን ሆነሃል? ይቅርታ በጣም እሺ። አላወቀም አባቴ። እውነቴን ነው። አባቢ ነግሬሃለሁ እኮ። አዳንሽው ባትደርሺ ኖሮ ጅዶ ነበር። እውነቴን ነው። ይቅርታ በጣም ጅዶ ነበር። ይቅርታ። መድኃኒዓለም ግባ ናግባ ግባ። አካባቢ አልጠፋብህም? አልጠፋብኝ። ምልክቱን በደንብ ነው የነገርኩኝ። እየቆጠርኩኝ መታጠፊያ አባቴ ስላላወቀ ይቅርታ። ምን ላምጣልህ?
የዛን ቀን ህይወቴ እንዴት እንዳዳንከኝ ሲነግሩ በጣም ላመሰግን ፈልጌ ነበር። አሁን ግን እድሉን አግኝቻለሁ። ዋና ፍርፍር ትንሽም ብትሆን ምን በፍጹም አልቀም። በእውነት እኔ ማድረግ ያለብኝ ነው ያደረኩት። ፍርፍሩን ማንቹ ውሃ የሚጨመር ውሃ ሙያ ደግሞ ቶሎ መልመድ እችላለሁ። ስልክ ትላንት በደወልኩልሽ ስልክ ታገኝ? ክል ያለ ፈልጓለሁ። በቃ በእሱ ታገኛለሽ። እሺ ደውልልሃለሁ። እሺ በቃ ልሂድ። አረ ምን ነው ተጫወት። አይ ጨርስ እንጂ ሳይሆን እናት በእውነት ምን ነው ጓደኛዬ የሚጠብቀኛል እዛ። ናና ና ልንገርህ፣ ታዞልሃልና። ታዟል? አይሰማም እንዴ? እኔ ሄጃለሁ። አንተ ያማል እንዴ? ግራ አለብህ አንተ ደግሞ። አንዱ ና ለራስህ ነው። ምንድነው ለራሴ? አዝዣለሁ። ምንድነው ያዘዝከው? ምግብ አዝዣለሁ። ምን? አዎ እኔ ክለብ ሳንዱች በልቻለሁ፣ ሚሪንዳ ጠጥቻለሁ። የእግዜሮ አንጡልኝ ስላቸው የታሸገው አመጡልኝ፣ እሱ ጠጥቻለሁ። ለአንተ ፍርፍር አዝዣለሁ፣ ሚሪንዳ አዝዣለሁ። ከየት አመተህ ልከፍል? አንተ ትከፍላለህ። ከየት አምጥቼ? ቢታንያ ጋር ሄድ ጋር እንዳልሰጠችም። ቢታንያማ ልስጥ ብላኝ ነበር፣ እኔ ግን አልተቀበልኳት። እኔ ብር አይደለም ስራ ነው የምፈልገው። ማትረባ ድሃ። ሻው ምንድን ነው የሚሻለው? ምግቡ ደርሷል። ለብርድ ይሆናል። ለብርዱ በችግሬ ላይ ሌላ ችግር። በረደህ እንዴ? ይራ እኔ የምልህ ለምን አዲስ አበባ ያለው የአባባ ሚካኤል ቅርንጫፍ ጋር እንሄድ? ሰው ሳልሆንማ አይናቸውን ማየት አልፈልግም። አሁን ሰው አይደለም እንዴ? ሰው ነኝ፣ ግን እንደው ማለት ራሴን ችዬ በሁለት እግሬ ቆሜ ላያቸው ነው የምፈልገው። ይሄም ያልፋል። ሄሎ ቢታንያ። አንዱ ያጠፍተህ ነው? ስልክህን እኮ ስሞክርልህ ነበር። ፋሲል ስልኩ ስለ ጠፋበት። እሺ ለማንኛውም አባቴ ለጓደኛው ነግሮት ስራ አግኝቶልሃል። ስለዚህ ነገ ሰፈር መውጫው ጋር 8 ሰዓት ላይ እንገናኝ። እሺ ቢታንያ። አቤት ጊዜ አቤት ጊዜ አቤት ጊዜ አቤት ጊዜ! እንዴት ያለ ጦር ካምፕ እናርገው ብንል እምቢ ብለው የሰነፍ ምሽግ አረጉት ይሄን ቦታ። ያሳዝናል። አገር ነው እንደሆነ ያሳዝናል። ዞር በልኝ። አውቄ አይደለም አንተ ልጅ ይሄ ነው የምትንገበገብለት ልጅ። እንግዲህ ዞር በልኝ።
እኔ የምልህ ፋሲል ሁሌም ጥሩ ነገር ላድርግ ስሞክር መጥፎ ነገር ይገጥመኛል። ለምንድን ነው? ታዲያ ለምን ተቃራኒውን አታረግም? ማለት ምን ይደረጋል? ምን ይደረጋል? ምን ይደረጋል? ነገ ለራሱ ያውቃል። ነገ ለራሱ ያውቃል። ምን ነው ኮሎኔል? የጠቅላሽ ቀር ምን ነው ምነካ? ምንድን ነው? ምን አጋጠመ? ጥላቢስ እኔን ክትልበልልህ በምን አባካቅም? ምን ነው ያንተን ለኔ ባደረገው? ተሟተ ነበረ። መቼ ነው እንደዚህ ሆንክ ኮሎኔል? የበላሁት የጠጣሁት የሰራሁት ስፖርት አየር የወረድኩት ነው። ዘመን አባክ ትችላለህ። ትሞት ነው። ወይ መቼ ነው ግን እንደዚህ ሆንክ ኮሎኔል? አክሊሉ እባክህ እርዳኝ። አቤት። አንድ ነገር ላስቸግር። ምንም ችግር የለም እንዴ። እንደ ወንድሜ እሺ ወንድሜ አረ ምንም ችግር የለም ኮሎኔል። ዝም ብቻ በል ዝም በል ኮሎኔል። እስኪ እችን ጠጣት። ድነች አጥቢት። አይ ጥሩ ነው። ገነት ታስኩ አይደለም? ምኑ ታስኩ ቁጭ አልኩብሽ አይደል? ምኑ እኔ ሊጥሽልኝ ልጠጣ ስንት ጀግና ስንት ወንድ የቆመበት ነው ቆምኩት እኮ አንቺ ሊጠጣ ለምን እሺ ብለህ አትጠጣም አንተ? ተጠጣ እሱ ምን ያደርግለታል? ለአንተ ነው እንጂ ለእሱ ምን ይጠቅመዋል? ግድ የለሽም ሊጥ ይወዳል ልጅ በል ያዝ ይልቅ አትዝሪጂ። ለምን እሺ አትላትም ኮሎኔል? ለምን አትጠጣም? አንተ ዝጋሽ ወረኛ። ስማ ደህና ፊልተር ወይ ኮምተር ያለ እንዴ ግብጦ አረቅ ያረከው እንዴ እኔ ደርሳለሁ። ለምን እሺ ብለህ አትጠጣም ኮሎኔል? አትደርሳለህ እንጂ ትጠጣለህ። እኔም አንዱ አጋጣሚ ጉንፋን ስለያዘኝ ይጠቅመኛል። ግን እሺ ብለህ ብትጠጣ ጥሩ ነበር። ይጠቅማል ብዬ ዝም በልና የማይናገረው ሊጥ ጠጣ። መድኃኒዓለም አግሌሉ አንዴ ሰተንሃል አንነጥቅህ። እንግዲህ እቃው እንጂ ከዚህ በኋላ እኮ አጥሚቶ የእኛ ገንዘብ አይደለም ያንተው። እውነቴን ነው። ኧረ ምነው ቀስ ብለህ ማን ይወስድብሃል? አቸኩል ትቸኩላለህ ስትጠጣ ስትበላ። እውነቴን ነው አቸኩል። ለመሆኑ ታሽተዋል? እንደ እጅን ዝም ብለህ ነው ቁጭ አልኩት? ግድ የለም ትንሽ እንልሽል። ግድ የለም አንተ ነህ እኔን ግድ የለም ትንሽ እንኳን ልሽ። መድኃኒዓለም ቁጭ በል ወገብህን ጓያ ይሸ ቁጭ በል። አይ እኔ እኮ ትንሽ አሸታሸት እንደው እንትን ብለህ እኮ አንተ ይሻላል ብዬ ጓያ ይሸ ዝም ብለህ ቁጭ በል። ጠጣ ሊጠጣህ ጠጣ አንተ እጠጣለሁ። እኔማ ምን ችግር አለው? ቆንጆ እውነት ጥሩ አጥሚት ነበር የሰራችልህ። እውነት ጠጣ። አቤት መድኃኒዓለም እናንተ አቤት አቤት አቤት። እችን ጋዜጣ አንብባታል? አንብባት ብርሃኑ በረዳ ይሻላል። እዚያ ላይ ያነበኩ ጠጣ። እሺ ላይ ምንም ችግር የለም። እሺ እንደምን አላችሁ? እግዚአብሔር ይመስገን። አንዷለም ማለት እሱ ነው። ሰላም ተነስልኝ። ሰላም ነህ? መጀመር ይችላል። አሁን መጀመር ይችላል። ባይዘው ባለፈው ያጫወሽኝ እሱ ነው? አዎ። እሺ ዛሬ መጀመር ትችላለህ። እሺ አመሰግናለሁ። በጣም አመሰግናለሁ። እሱ ይመለሳል። ኦኬ እሱ ተመላሽ ነው? እኔ ቴንክ ዩ በጣም አንዱ ካሁን በኋላ ስራህን በጥንቃቄ መስራት አለብን። ምንም አይነት ስህተት እንዳትሰራ። እመኚኝ ቢታንዬ፣ እንግዲህ ምንም አይነት ስህተት አልሰራም። ግላክ ቴንክ ዩ ቢታን። ቆንጆ ነው እኮ ግን አሁን ገና ልናስተካክለው። ጥሩ ብር ልሰጡት ነው።
ምን ብሩ ቀሱ ላይ አይደርስም እንዴ? አይ አሁን ልክፈል አለች ራሱ። ዛሬ ነው የሚገቡበት? ዛሬ ወይ ነገ ይገባሉ። አይ ደህና ሰላም ሁኑ። በሉ ሰላም መጣን። እሺ እሺ። ዋው ጓደኛሽ አሪፍ ሆነ እንዴ? What can I do for you, lady? እንግሊዘኛ መናገር ትችላለህ? አዎ መንደራችንስ ብዙ ፈረንጆች መጥተው ስለነበረ እነሱን ጋይድ ሳደርግ ነው። እንግሊዘኛ ብቻ ሳይሆን ህንድኛና ቻይንኛም እችላለሁ። በህንድኛ ባቡጂ ባቡጂ ለወለደ ሜም ሳብ አፕኮ ካቻሂያ በቻይንኛ ቾን ቾን ቹ ምን ይምጣላችሁ? ጥሩ ማኪያቶ አዘጋጃለሁ። ትሞክሩታላችሁ? እሺ አምጣልን። ተጫወቱ። ቤት ናቃበኝ ቢሱ ይሄንን ጠደን ወድሽዋል መሰለኝ። እግዚአብሔር መቀነስ አለብኝ የእውነት። ለምን እንዴት ነው እስቲ እስቲ ምንድን ነው ይደብራል? ከምር ነው የሚያስጠላው። እውነት መቀነስ መቻል አለብኝ። ስፖርት ነው በዙሪያ ስፖርት መስራት አለባት። እሺ እንደሱ ካለሽ ቀንስ አንዷለም ደህና ነው ሆይ? እንዴት ነህ? ደህና አለህልኝ? አንዷለም አለ ሆይ? ፋሲል አቤት 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 አላችሁ? ቁጭ በሉ እስቲ ቁጭ በሉ። ምን አመጣህ ደግሞ? ያንተ ነገር። እሺ አዲስ አበባ ሆናችሁ እስከ ዛሬ ልጆቹን ባለመጠየቃችሁ በጣም ቅር ብሎኛል። እኔ አባታችሁ አልናፈቃችሁም? ፋሲሎ ኧረ ናፍቁናል ፋዘር። ያው ስለናፈቁን አይደል የመጣ ነው አሁን። በእውነት አባባ ስላልተመቸን ነው። በእውነት አንዷለም አንተ እንኳን ታታሪና ቅልጅ ነህ። ራስህን እንደማትጥል አውቅ ነው። ፋሲሎስ እንዴት ነው? ደህና ነኝ። እየሰራህ ነው? አዎ ያው አሁንም አንዷለም ጫንቃ ላይ ነህ። አንዷለም አሰራው እንጂ እየጎዳኸው እኮ ራሱን ይለውጥ። ሰው ካልሰራ ከንቱ ነው። እሺ አባባ እሺ። ልጆቹ ወዴት ሄደው ነው? እየተማሩ ነው። አሃ ለመሆኑ ምን ያህል ደረሱ? በዚህ ቅርንጫፍ ከ50 በላይ ይሆናሉ። 3 ጊዜ ከመብላት 2 ጊዜ ወደ መብላት ተሸጋግረዋል። የወደፊቱን እንጃ እንግዲህ እግዚአብሔር ያውቃል። እናንተም ልጆቹን የመርዳት ኃላፊነት አለባችሁ። ወንድሞቻችሁ ናቸው እኮ። የነበራችሁበትን መርሳት የለባችሁ። እናንተ ልጆች ሆናችሁ የኔ እርዳታ እንዳስፈለጋችሁ ሁሉ አሁንም የእናንተን እርዳታ የሚሹ ብዙ ልጆች አሉ። ልጆቼ አደራ አትርሷቸው። እሺ አባባ እሺ። ግን እንዲያው ይሄ በየቤተ ክርስቲያኑ ተሰርቶ የሚቀመጠው ሳጥን ይህን ያህል ሊደጉም አልቻለም ማለት ነው? እንግዲህ እኔ የሚቻለኝን ያህል አድርጌያለሁ። የልጆቹ ቁጥር በየጊዜው እየጨመረ በመምጣቱ ሊበቃ አልቻለም። ፈጣሪ 2 ያለው 1 ለሌለው ያካፍል ባለው መሰረት ያላቸው ለሌላቸው ትንሽ እንኳን ቢሰጡ ማንም ሰው ጦሙን አያድርም ነበር። ግን እንዲያው አባባ ይሄን ነገር በየሚዲያው ብናወጣው ህዝቡም እኮ ዝም አይል።
በየጋዜጣው በየመጽሔቱ ከተቻለ በሬዲዮም ብናስነግር እኮ ህዝቡ ለጋራ ጉዳይ እኮ ብዙም ቸል አይልም። ይሄን ማድረግ የሚችለው እንደናንተ ፊደል የቆጠረ ሰው ነው። እኔ መቼም የሚቻለኝን አድርጌያለሁ። የኔ ተስፋ የኔ ህይወት እናንተ ሲያልፍላችሁ ማየት። እኔ ትዳር የለኝ፣ ልጅ የለኝ፣ ምንም ነገር የለኝም። ታውቃላችሁ፣ የኔ ተስፋ ሕፃናቶቹ ሳይራቡ ሳይጠሙ ሲቦርቁ ማየት ነው። በጣም አሪፍ ነው። በጣም ወደድከው? በጣም ቤቱ በቃ ላቤ መሳሰጠቸው ልምጣ። እቃውንም አነሳሳልሻለሁ። የዛሬው ቡና የውጪ ነው። የውጪ ልትሄጂ ነው? አይ ከለለት ወደርሽ ይመጣሉ። ለ2 ወር ምን ነው በዛ? በጣም ናፍቃለሁ ማለት ነው። አዎ ትናፍቂኛለሽ ቢታን። ቢታንያ 2 ወር እንዴት ነው የሚገፋው? እግዚአብሔር መቀደስ አለብን። የእውነት ለምን እንዴት ነው እስቲ ኤውስቲም እንዴ ምንድነው ይሄ? ይደብራል። ከምር ነው የሚያስጠላው። እውነት መቀነስ መቻል አለብን።
ተነስተልኝ ኮሎኔል መኪና እያጠፋህ ነው ቢትዬ ዛሬ ምንጫው ነው ለካ ደስታ በደስታ ሆናል አደላ ግድ ስሞት ትንሽ ይርዳል ግድ የለም እንነካለን መርዳህ እንጂ ስማ እንጂ እቺ መኪና አሮጌ ብትሆንም ሞዴሉ አሮጌ ቢሆንም እንዴት ያለች መሰለች እውነቴ ነው በደንብ ነው ትንከባከባት እኔችና ታዲያ ስማ ያኔ ቀስ እያልክ እንጂ ከውጋዴ ለረፍት ስመለስ ነው የገዛኋት ስማ እቺን የቤቱን እናት አማልላለሁ ብዬ ነው የገዛኋት አልላለሁ ብዬ አይ ኮሎኔል ዋዛ አይደለም ደህና ረፈርሽ ገነት ግቡ ቡና ፈርቶ እሺ ገነዬ እና እቺ መኪና እንደ የቤተሰቤ አባል ነው ማለት ትልቅ ንብረት እኮ ነው ምን በጣም በል እሺ በል አሁን ንግባና ቡናችንን እንጠጣ ደህና ልብስህን ያስለብሰህ ያስለብሰህ እንዴ ምን አንተ ብርስ መለስ ኖር አይደል እንደው እንዳገኘህ ጠላት ወራ ዳረከው እንደ ሰከን ነው ለምትገባ እዚህ ቤቶች አንተ እንዴ ቢቱ እንዴት ነሽ? ሰላም መቼ መጣሽ? ትናንት ማታ መጣሁ። በጣም ድክም ብሎኛል። ብታይ ወይ አሜሪካ ነገ ልደቴ ነው። እሺ አረን መጣ ተቸገርሽ እኮ ምን ዝም ብለሽ ነው? ከአሜሪካ ቻንዲ በጣም ሻር ፋሲልዬ ያው ነው ችግር የለም አንድ ነን። ይፖሸር ይለበስ ለልደቱ ባጁ ሳይነቀል ይለበሳል። ከዛ በኋላ ይፖሸራል። Thank you. ሰላም ነው አለን። እንዴት ነሽ? እደጊ ተመንደጊ ብለናል። እንግዲህ አንዱ አልመጣም። አይ ይሄ እንዴት ሊሆን ይችላል? yes ላንቺን ይሄማ ተአምር ነው መሆን ያለበት። ተአምር አይደለም የጥረትና የመስዋዕትነት ውጤት እንጂ። ምስክር ነኝ። እንዴት አየሽ? አላት የለኝም። ዛሬ ድል ደስታ ነው የምናከብረው። መጣ አንዱ ጊዜዋ ሁሉ ነው። የምኑ በቃ እንደምታፈቅራ ነገራ። ከዛ በኋላ ደስታችን ድርብርብ አንዳለም ማለት እሱ ነው። ናይስ ቱ ሚት ዩ ጓደኛው ነው ሄይ ይባላል። ናይስ ቱ ሚት ዩ ጆኒ አሜሪካን የመጣው ፍሬንድ። አሁን ረጅም ሰዓት ሳሳሙ ሳይ አንዱ ዓለም ሆነን አልተጠራጠርኩም። ገርማል አሜሪካን ሀገር እያለን ከአንተ ሌላ ስም አጠራም ነበር። ቢቱዬ ዛሬ በህይወት እንድትኖርና ሰርጋችን እውን እንዲሆን ያደረግከውን በሙሉ አጫውታኛለች። So thank you. You welcome. ምርጬ እንዴት ነው? አንዱ ፋሲል እኔ እንጃ ብቻኛ ያሰብነው እንደዚህ ሳይሆን አሪፍ ነው። መልካም ድል ጆኒ። Oh thank you. አመሰግናለሁ። You welcome. ቢታን ላንቺ ከመልካም ምኞት ውጪ ስጦታ አላመጣሁልሽ። አውቃለሁ።
ሁሌም ጥሩ ነገር እንደምትመኝልኝ። ቴንክ ዩ አንዱ። ኦኬ አንዱ ዓለም ቢታንያን አታውቃትም። አቦን ኒድ ቢታንያ ከዚህ በመቀጠል ኬክ ትቆርስልናለች። እባካችሁን አንድ ጊዜ አልነግርሽ ነገር ፈራሁ እንዳልጠይቅ ሰጋ አላይሽ ነገር ጠፋሽ ፍቅሬ ስጪኝ ምላሽ አልነግርሽ ነገር ፈራሁ እንዳልጠይቅ ሰጋ አላይሽ ነገር ጠፋሽ ፍቅሬ ስጪኝ ምላሽ የልቤን ያንጀቴን የሆዴን እንዴት ልንገርሽ መውደዴን 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 የልቤን ያንጀቴን የሆዴን እንዴት ልንገርሽ መውደዴን
ዋው በጣም ነው የሚያምረው። ኦ ማይ ጋድ ዜኑን አንተ ነው የምረጥከው? በጣም ነው የሚያምረው ጆንዬ። Shit. Bitu. Oh my god. Austin. Bitu. Tony. አዎ ዶክተር ህመሙ ከጀመረኝ ወደ 6 ወር ሆኖኛል። አብረስ እሺ አዳምስ እንግዲህ ትናንት የተለያዩ የምርመራ ተካሂደዋል። ደም ተመርምሯል፣ ሽንት ተመርምሯል፣ ራጅና አልትራሳውንድ ምርመራዎች ተደርጎልሃል። በአልትራሳውንድ ምርመራ ሁለቱም ኩላሊቶችህ በጣም በከፍተኛ ሁኔታ ሳይዛቸው ቀንሶ ነው የሚገኘው። ካንተ ዘመዶች ሰው ትፈልግና ያንተ የደም አይነት ኦ ኔጌቲቭ ያለው ሰው ትፈልግና ታመጣልናለህ። ከዛ ወደ ኪድኒ ትራንስፕላንት ማለት ኩላሊት የማዛወር ህክምና ይደረግልሃል ማለት ነው። እኔ በኩል ማንም ሊረዳኝ የሚችል ሰው የለም። ፕሊስ ዶክተር ረዳኝ የሚችለው ነገር ካለ ፕሊስ። የኩላሊት በሽተኞች ዶነራቸውን ይዘው የሚመጡት ራሳቸው ናቸው። አሁን ይህንንም ነገር ፈልጎ የማግኘት ኃላፊነት ያንተ ነው። የሚያስፈልገውን ያክል ገንዘብ መክፈል ይችላል። አይዞህ አሁን ለቤቱ ምን ብዬ የሰርጉን ቀን ማዘግየት? ኖ አይሆንም። ሰርጉን ከነጭራሹ ማስቀረት ያለ። ወይኔ ጆኒ ምን ሆነሃል እንዴ? ካፌ ውስጥ እንኳን አትቀመጥም እንዴ? ምን ነው አልቻለም እንዴ? ደህና ነኝ። ዶክተሩን ብዙ እንዳልጨነቅ ነው የነገረኝ። ነገሩ እዚህ ሀገር ምን ህክምና አለ? እዛው ሀገር ሄጄ እታከማለሁ። ይሄን ያህል የሚያሰጋ ከሆነ ዶክተሩን ላናግረው ነው? ኖ ይሄ ራሴ ፐርሰናል ኬዝ ነው። እሱ ሳይሆን ባለፈው ጓጓለት የነበረው የሥራ እድል ስለተሳካ ወደዛ መሄድ ነው። ታዲያ ምን ችግር አለ? ከሰርጋችን በኋላ ትሄዳለህ? እስከ ሰርጉ ግን መቆየት አልችልም። ያለዛ ስራውን አጣለሁ። ታዲያ ምን ማድረግ ይቻላል? ሰርጋችንን ልናቆየው እንችላለን። ድግሱስ? ሰዎቹስ? ህይወት እኮ አንቺ በፈለግሽው መንገድ ብቻ የሚመራሽ አይደለም። ገባሽ? ይሄ ሁሉ የሚደረገው ጨዋታ ይመስላል? ፍቅር ህይወትሽን ሙሉ ይመግብሻል። መሄዴ ግን የማይቀር ምንም ነገር በወስን ዋሬቨር የፈለግሽው መወሰን ትችላለሽ። አንቺን አቅፌ ለዘላለም እዚህ እንድቀመጥ ነው እንደምትፈልጊው? አንቺ ራስሽን እንደምታይ እንደ ልዕልት፣ እንደ ንግስት፣ እንደ አንቺ አይነት በጣም ብዙ ቆንጆዎች አይቻለሁ። ገባሽ? ኦ ማይ ጋድ በቃ ዝም በይ እባክሽ፣ እባክሽ ታክሽ። እኔ ራሴ ሄጄ አናግረዋለሁ። እሱ እንዴት እንደዚህ ያደርጋል? ከዝም በይ አታልቅሽ። ከዝም በይ ብቻ። ደግሞ ማልቀስ አያምርብሽ። እባክሽን በቃ ዝም በይ እባክሽን። እስኪ እባክሽን አንቺ ደግሞ ዝም በይ።
ዝም በይ አንቺ አታልቅሽ። ምን ልሁን ነው የሚለው ለነገሩ? ዘይዲ የቱን ዘይት ትለጠፊያለሽ? ተዋት እስኪ አንተ። ዝም በይ ዘይዲ አንድ ድምፅሽ እንዳልሰማ። ወይ ምን ልሁን ነው የሚለው? ደግሜ ማያገኘኝ ስራ ታዲያ ቢሆንስ ከሰርጉ በኋላ አይደርስ የለም? እኔ የምለው እዚህ ያለው የሰው ህይወት አይደለም እንዴ? ይሄ ሁሉ ተደግሶ ድግሱ ላይ ውሃ ድፉበት ብሎ ይሄዳል። እኔ ኮሎኔል አይደለሁም እጅና እግሩ እንዲጠፍሬ ባላስመጥ። እስከዚህ በላ አንተ ደግሞ እናንተ ናችሁ እዚህ። ስሚ ምን አለ ሌፍትናንት ጀነራል ፍንቄ የጀግና ወዳደቁ አያምርም አለ። ቦድቅ ቦድቅ እዚህ ላይ በቃ እስኪ ደውልና አናግረው። ሞባይል ይዘሽ ዛጄ የቱን ትለጠፋላችሁ? እዚህ እናንተ ናችሁ። አንቺ ቶሎ ሞባይል ቁጥሩን። በፍጹም ቢታንን እንደዚህ ሆና ላያት አልፈልግም። ወይ ላንተ ልትወለማች ሴት እንዲህ ምን አስጨነቀ? ፍቅርን መስጠት ነው ያለብህ ፋሲል። ምላሹን አገኘህም አላገኘህም ለማድረግላት ነገር ምላሹን ከጠበቅኩ ምኑን አፈቀርኳት? ቆይ እንደው በመድኃኔዓለም ብለህ የምወዳትን ልጅ አግባልኝ ልትለው ነው የምትደውለው? የምችለውን ያህል ረዳት ይገባል። የእሷ ደስታ የኔም ደስታ ነው። ወይኔ ፍቅር እንዲህ ያጃጅላል። አዎ ያጃጅላል። ይኸው ቆይ ደህና እግዚአብሔር ያለያየልን እንደገና ለማስታረቅ መሞከር ምን ማለት ነው? ስማ እግዚአብሔር ያገናኛል እንጂ አያለያይም። እምቢ አለኝ ይሄ ስልክ። ሄጄ ላገኘው ይገባል። ኧረ ምን ፈለግ? መግባት ይችላል? ስልክ አይነሳም። ቢዚ ነበር። በአንተና በቢታን መሀል ምን እንደተፈጠረ ልትነግረኝ ትችላለህ? ይሄ ማለት ሁሉ ነገር ነግራለች ማለት ነው። ለምንድነው ከሌሎች ጋር ማለት አንተ መንገር ይፈልጋል? ምክንያቱም የቅርብ ጓደኛዋ ስለሆንኩ። ለምን ታስለቅሳታለህ? ትረዳኝ አልቻለች። ከጋብቻ በፊት ያገኙትን የስራ እድል ጠቀም ማለት ምንድነው? ጋብቻችሁ ቢቀድምስ ምንድነው ችግሩ? ከዛ አንተ ትሄድና እሷ ፕሮሰሷን ጨርሳ ትከተላለች። ይሄን ያህል ትጨነቅላታለህ? ጆኒ እሷ አንተን ትወዳለች። እንቀይረሽ። እሺ የተጠራው ሰው ወይ ደግሞ ቢያንስ ቀለበት አድርጉና። አልችልም። በሆነ ምክንያት ልትበቀላት እያሰብክ። በቀላት ላድናት። አዎ ላድናት። እንዲያውም ከዚህ በኋላ ስለኔ ማሰብ ማቆም አለባት። አሁን ብቻ ልትሆን ትችላለህ። ሄሎ አቶ ዮሐንስ፣ ዶክተር ናዲያ እባላለሁ። ዶክተር ናዲያ ከቶም ልዩ ከፍተኛ ክሊኒክ በተደረገልህ ምርመራ መሰረት የኩላሊት ማዛወር እንደሚያስፈልግ ስለተላከልን ነው። አዲስ ህይወት ሆስፒታል መጥተህ መነጋገር ይኖርብናል። አዲስ ህይወት ሆስፒታል? አዎ አዲስ ህይወት ሆስፒታል። ዶክተር ናዲያ ይግቡ። ዶክተር ናዲያ ዩሱፍ? አዎ ነኝ። ዮሐንስ አይደለሁም፣ አንዱ ዓለም ነኝ። ግን ስለ ዮሐንስ ጉዳይ። ኦኬ ቁጭ በል። የምትወዳትን ሴት እንዴት ሌላ ሰው እንዲያገባት ትፈቅዳለህ? ለምን?
ስለምወዳት የሚወዳትን ለሌላ የሚድር አንተ ነህ። ይልቅ በዚህ በተጣሉበት አጋጣሚ የራስ ለማድረግ ሞክር። ልቧ የኔ ካልሆነ ምን ዋጋ አለው? ሞኝ ወደል ሞኝ ነው። ፍቅር በብልጠት የሚሳካ ነገር አይደለም። እሺ ይሁን። እንዴት ኩላሊትን አሳልፈ ለሌላ ለመስጠት ታስባለህ? የፍቅሬን ልክ በዚህ መስዋዕትነት አሳያት። መስዋዕትነት? ሰውን አድናለሁ ብለህ ራስህ ብትሞትስ? ህልም ተፈርቶ ሳይተኛ አይታደርም። የሆንኩትን ሆኜ በኋላ በስላት ይገባል። በቃ ሄሎ ዮሐንስ፣ ኮንግራጁሌሽን። አዎ ዶነር ተገኝቶልሃል። የምርመራ ውጤቱን በእጅ ላይ ነው ያለው። ዮሐንስ አሎ ማለበል እዚህ አቶ የሚባል የለም። ኮሎኔል ወንዶሰን እችን ይወዳል ወንዶሰን ሰውዬ አመት አላወራም ብላ ደብት መቼም በአቶና በኮሎኔል መካከል ትልቅ ልዩነት እንዳለ ይገባኛል። ምን ጆኒ ምንድነው? የትም ሊሄደች ትበይሰጂ ትበይ ምን እነዚህ ደውቴ እስቲ ዞረች አውሮፕላን ማረፊያ ላይ ነው በደህንነት አስጠፍሬ የማመጣው። ሄደ እንዴ? ገነት እስቲ ታቂ ከሆነ ጉዳዩን እንጂ እባካችሁ ተውኝ እስቲ እናንተ ሰዎች። ሄሎ ምን አረ ንገረን ምንድነው? በጠገና መቼ አባቢ የት ሆስፒታል ነው? መጣን። እሺ መጣን። ምንድነው እሱ? ምንድነው? እባካችሁ ተውኝ ጆኒ ሊቀደም ነው እያሉ ነው። እባካችሁ ምነህ? ደህና ነኝ። ምነው ልጄ? አንድ ዘዴ እንፈልግ አልኩ እንጂ በእንዲህ አይነት ሁኔታ መርዳት አለ? ራስን አሳልፎ ሰጥቶ ሌሎቹን ማዳን ምን አለበት አባባ? እርሶ እድሜው ሙሉ ለኛ አሳልፈው ሰጥተው የሚሉኝ ከእርሶ እኮ ነው የተማርነው። ግን ማን ነገሩት? ቼኩን ይዞ የመጣው ልጅ ሁሉንም ነገረኝ። አንተማ ፋሲልንም ሳይቀር ደብቀኸው ነበር። ፋሲል እንዲህ መወሰኔ ነው እንጂ ማያውቀው የተከሰተውን ያውቃል። በልጠኸኛል። እሺ አንዱ ዓለም አሁን እንዴት ነህ? ደህና ነኝ። ኦኬ ያው እንግዲህ ሁሉም ነገር በሰላም ተጠናቋል። እነዚህን ክኒኖች ይዘህ ወደ ቤት መሄድ ትችላለህ። ከአንድ ሳምንት በኋላ ግን የግድ ለቼክአፕ መምጣት ይኖርብሃል። እሺ ዶክተር ጆኒ እንዴት ነው? ዮሐንስ ጥሩ ሁኔታ ላይ ነው ያለው። ከትንሽ ደቂቃዎች በኋላ ይነቃል። አመሰግናለሁ ዶክተር።
ተነሳ እንግዲህ መድኃኒቱን አሁን ወሰድከው? ታውቃለሽ እንዴ ምን አስቸኮለ? እስኪ ነገር እንደምን አመሸሽ የኔ ልጅ። ኮሎኔል ወንድወሰን እባላለሁ። ጆኒ የሚባል በሽተኛ እዚህ እናንተ ጋር አለ። አሁን እንትን ቀዶ ሕክምና አድርጋችሁለት ደውላችሁልኝ ነበር። 105ኛ ፎቅ የጆኒ ቤተሰቦች ነን። ኮሎኔል ወንድወሰን እባላለሁ። የዮሐንስ ቤተሰቦች ነን። ኦኬ፣ የዮሐንስ ቤተሰቦች ናቸው። ዮሐንስ አሁን ለመምጣት 30 ደቂቃዎች ቀርቷል። ስለዚህ ተቀመጡ ተጠብቁት። እሺ፣ ምን እንደሆነ ማወቅ እንችላለን? ቁጭ ብሎ ለቻለ እንዴ ምነው አንተ ሰው እንደሌለው ሰው ጋብቻ ቀላል ነው እንደ ዝምድናው? በስመ አብ። የዛሬ ልጆች ምን ሀሳብ አላቸው? እስኪ ቢነግረን ምን አለበት? ምን አለበት? ምን አደረገ ነው? ብቻዬን አንቺ ምንም አልነገረሽም? ምንም አልነገረኝም። ጋብቻውን የማይፈጽመው ትልቅ የስራ እድል ስላገኘ ነው እንጂ እንደዚህ መሆኑ ራሱ አላውቅም። እስቲ ተይ እስቲ ተይ እኮ ነው የምለው። ተይ። አይ መጣ መሰለኝ። ዮሐንስ አንዱ አመመህ አይደል? በጣም ብሶብህ የለ እንዴ? ምን ነገር ነው? እኔ እኮ አባባ ሚካኤል ደግሞ እሳቸው ያሉ መስሎኝ እኮ ነው። ጁስ ገዝቶን ካፌን ያንተ ጋር እንደ ያቆያል እንዴ? ምን ይደረግ ታዲያ? እስኪ ኤዶም የሆነ ነገር ማድረግ ከቻለች ልጥራታ። ቆይ ኤዶም ኤዲ ሄሎ አንዱዬ። ወይ ቢታ፣ አንድ የምስራች ልንገር ብዬ ነው የደወልኩልህ። ለካ ጆኒ ወዶ አይደለም እንደዛ ፊት ነሳኝ። ከፍተኛ የኩላሊት ችግር ነበረበት። አሁን ግን በ300 ሺህ ብር ኩላሊት ገዝቶ ተለውጦለት በጣም ደህና ነው። ደስ አይልም? በጣም ምን ሆነሃል አንዱዬ? ደህና ነኝ ቢታንዬ፣ ትንሽ ድካም ነው። በቃሽ፣ በጣም ደስ ስላለኝ ልንገር ብዬ ነው። እሺ እንኳን ደስ ያለሽ ቢታንዬ። እሱንም እንኳን እግዚአብሔር አተረፈ በይልኝ። እሺ ቻው ቢታንዬ። ቻው አንዱዬ። ምን ማለት ነው? ደህና ነው ደህና ነኝ የምትለው? ለምን አካልን ሰተህ እንዳተረፍከው ለምን አልነገርካት? ለሷ ያለ ፍቅር ህይወትን እስከ መስጠት እንደሆነ ለምን አልነገርካት? ላጣት አልፈልግም። ጆኒ አግብቶ አሜሪካ ሲወስዳት እስከ ዘላለሙ ታጣታለህ። እሺ ፋሲል እባክህን ተረዳኝ። ምንድነው የምረዳ? እስክትሞት መጠበቅ አለብኝ እንዴ?
ከአሁን በኋላ እንደውም ጉዳዩን ራሴ እገባበታለሁ። ጆኒ አጥሚት ልቅዳለህ? መጠጣት እኮ አለብህ። ትቢት ምን አጥሚት ደህና ነገር የሰጠሽ አትመስል። እሺ ጁስ ልቅዳለህ? እኔና ኮሎኔል ወንድ በሰል ምንድነው አንቺ ችግርሽ? የምን ጁስ ነው? አባብዬ መጠጣት እኮ ስላለበት ነው። ምንድን እኔ ላይ ሞግት ነይ መችኛ ነይ ግድ የለሽም። ይሄን ይቅር ቆይ ግድ የለም። አንተ አንስ ዛሬ ዶክተሯን አናግሪያት ነበር። ቤት ሄዶ ማገገም ይችላል ብላለች። እኔ ጋር ሄደህ ታገገማለሽ። እቺ ማቀጠላለች። ምንድን ነው ጀናተሽ ቤት ምንድን ነው ደግሞ ኦፕራሲዮን ምንድን ነው? መድፍ መጥቶታል፣ ድሽቃ አግኝቶታል። ሄጀው ጋር ስንቱ ጀግና እንደወደቀ አወጣው ዶሮ አተጆስ አንተው ነህ እንዴ? አዎ እኔ ነኝ። ምን ሆነሃል? ምንድን ነው መርሳት የፈለግህ? ጋሻ አክሊሉ። አቤት። ይሄ ነገር ምንም አይናገርም። ዝም ብለህ የማይናገረውን ጠጣ። አይ ምን ችግር አለ? ለምን አትነግረኝም? አባት አይደለሁ? ምኑን ነው የምነግርህ ጋሻ አክሊሉ? ጋሻ አክሊሉ ነገሩ በሙሉ ተደበላለቀ እኮ በቃ ነገሩ ሁሉ ተምታታ። ምኑን ነው የምነግርህ? ጓደኛዬ ጋሻ አክሊሉ አንዱዬ። የምን ሟሟረት ነው? ያለብህን ችግር አትናገረም እንዴ? እኔ አባት አይደለሁም? ጋሻ አክሊሉ ኦፕራሲዮኑ ሊድንለት ይችላል። የልብ ስብራቱ ግን ነው የሚድንለት። አየህ ጋሻ አክሊሉ ያፈቀረ ሰው ማንም ያክመው። እሱን የምታክመው እኮ ቢቱ ብቻ ነበረች ቢታንያ። እሷ ግን ያንን ጭባ ጆኒን እያከመች ነው። ጭባ ጓደኛዬን ቤት በኩል ፋሲል አልሰማህም እንዴ? ጆኒማ ዛሬ እኮ ሆስፒታል ወጥቶ ቤቱ ገብቷል። ከየት ወጣ? ሆስፒታል። ከፕላኔታችን ነው መውጣት ያለበት። ከፕላኔታችን ያ ጊዜ ጓደኛዬን ማከም ትችላለች ቢታንያ። ባሏ እንዳትልቅ እሺ። እኔ ምን ብቻ ነው ሰው በል ሰው ማራሴ ብያለሁ። ሰው በል ሰው ይሰጣል እንጂ በል ሰው ይሰጣል እንጂ ሰው ልብሱን ሰው ይሰጣል እንጂ አውልቆ ልብሱን። አረ እንዴት ይሰጣል ከዚህ ኩላሊቱን በል። አረ እንዴት ይሰጣል ሰው አካሉን አውጥቶ አካሉን አውጥቶ አካሉን ቆርጦ አካሉን ጀሞተኛ ካለለዚህ ሰው ቆርጦ አካሉን ጀሞተኛ ባሏ እንዳታመጣ ባሏ ለሆነ ከአሜሪካ ስለመጣ ነው። ባሏ ምትልላት አንተም ይነግረኝ ግን በል እንጂ ምን ከምነግርህ ውጭ እንዳትል ተግባባኝ? ያዛው አንዱዬ አንተ የኔ ምስኪን ለዛ ጭባ ሰጠው ኩላሊትህን አውጥቶ የሰጠው አካላቱን አውጥቶ አካሉን አውጥቶ አካሉን አሁን አንቱለት መልስ ባሏ ና አንተ ግን ከእኔ ጋር ጸባለህ? አንተ ግን ከእኔ ጋር ጸባለህ? ዘሬ በእናትህ ባሏ ከአሜሪካ ስለመጣ በቃ አንተም ተዋት። አንተም ልኮት ነው ባሏ ልኮት ነው። ና በቃ እንሂድ። ከአሜሪካ የመጣማ ይዘፍን። ና በቃ እንሂድ። እሷ የምትወደው ሱፍ የለበሰ ነው። እሷ የምትወደው ሱፍ የለበሰ ነው። እሷ
ብትወደው ሱፍ የለበሰ ነው። እኔ ለሷ ብዬ ሰልባጅ መግዛት ይችላል። አይበቃም፣ እናገራለሁ እኮ ዳ ማፍቀር አይችልም። ይችላል። እሺ በላይ ለምን አንሄድም? ጋሽ አንዱ ዓለም እኮ ሞኖክስ የሆነ በቃ ኩላሊቱን ሰጠ። ከዚህ በኋላ መኖር የማይችል ሰው ወይኔ ወይኔ በቃ ተናጋጅ እናንተ አትል። አቤት በቃ ና ሂሳቡ ክፈለውና ና እንሂድ። በቃ ክፈለውና አሁን ተናድጃለሁ፣ በጣም ተናድጃለሁ። እንደገና ልናደር ከፍዬ ክፈለው ሂሳብ ሄሎ አንዱ በሰላም ነው የጠፋኸው? በሰላም ነው። ምን ቢታን አንቺም ስላልተመቸሽ እኮ ነው ያልተገናኘን ነው። ቆይ እሺ ቤቱ ሩቅ ሆኖ ሳምንት ሙሉ ጆኒ ታሞ ሴተኛ እንኳን መጥቶ ያልጠየቅ? ያው ስራም ይበዛል። ፋዘርሽንም እንደምፈራቸው ታውቂያለሽ አይደለም? እሱ ምክንያት አይሆንም። እሺ እንድትመጡ ፈልጋለሁ። እሺ ቢታን፣ እሺ እመጣለሁ። በቃ እሺ ስትመጡ ደውልኝ። እሺ እሺ ቢታንዬ እመጣለሁ። ምን ሆንክ? ሐዋርያው አንዱ ዓለም አንገትን ቆርጣ ይዘሊና ብትለይ ይዘት ሄዳል አይደለም? ስማ አንተ መቼም ስራውን ትተዋል። ስራ ቦታ ልድረስና ከሰዓት አብረን እንሄዳለን። የት ነው የምንሄደው? ጆኒን እንጠይቀዋለን። ነቢታን ቤት ጆኒን እንጠይቀዋለን። ኮኔ አብጄ ነው የምሄደው። አብጄ ቤት እንኳን እዛው በተኛበት አራት ትንንሽ አድርጌው ነው የምመጣው። በልሽ ስመለስ እናወራለን። ቆንጆ ነው። ጆን አሁን ተሻለህ አይደል? ጆኒ ምን ነው? ምን ነው? አንድ እየጠብቀኝ በሻት ልጅ ልሸኛችሁ። ቻው እሺ። ወደድከው ጆኒዬ? It's nice. ወደድሽ? እንጆይ እያደረግሽ ነው ማለት ነው?
አንተ እንጂ እያረክ አይደለም ያለኸው። አሪፍ ነው። አንዴ ይቅርታ ጆንዬ፣ ይሄን አንዱ ቢኖር ኖሮ እነሱ ጋር ይጨፍራል ብዬ ስላሰብኩ። እውነት አጠገብሽ ምን የምታስቢው የምታልሚው አንዱ ነው። አሜሪካን ሀገር እያለን እኮ ይሄ ሁሉ የቃል ድግሞች ዝም ያልኩሽ አረገልሽ ጥሩ ነገር አኳያ ነው። የሆነ ነገር ያለን ይመስላል። እኔ እንጃ ይመስለኛል። እንዴት እንደዚህ አይነት ቀሽ ማስተሳሰብ ታስባለህ? ሄሎ አንዱ መልሼ እደውልልሃለሁ። ምነው ደህና አይደላችሁም እንዴ? አትድረስብን፣ ገደብህን እወቅ። ጓደኛ ነህ፣ የጓደኛ ያሊውን ቀረቤታ። እሷን የሚያስደስታትን ነገር ማየት ለምን ያስጠላል? ከኔ ጋር ስስቅ ማየት አይንህን ያቀለዋል። ለምን ደስታዋን አትሻም? ሻራም እኔ የምፈልገው ሳቋን፣ ደስታዋን ብቻ። ያንን ደግሞ መፍጠር። እኔ በእሷ ሕይወት ውስጥ ከኮሜዲያን የተሻለ ቦታ ያለኝ ይመስላል? አንዲትን ውብ ልዕልት ለማስደመም የሚያስችል ዕውቀት ያለኝ ይመስላል? እሷ ከጥቂቶች አንዷ ናት። አንተ ደግሞ ከሚሊዮኖች አንዱ ነህ። ግን ትወድሃለች። ዝም ብለህ ዕድልህን አጣጥም። እኔን ተወኝ። እኔ አንድ የማልረባ ዱርዬ ነኝ። ሰዎችን ማስደሰት ማዝናናት ብችልም እንኳን ልባቸው ውስጥ ግን መግባት አልችልም። ቢታንያ አንተ እንዳታጣ ያደረኩት። አንተ ግን ዛሬ ትጠረጥራታለህ። ሁሉንም እርሳውና ሰላም ፍጠሩ። አደራ እንዳትቀሩ እሺ። ልጆችህንም ይዘና እሺ። አሎ ሻለቃ፣ እንደምንድን ነህ? ኮሎኔል ወንደሰን ነኝ። ደህና ነህ ሆይ? ደህና ነኝ። እንደምን ነህ አንተ? ስራ ሁሉ መልካም? ጎሽ። የት ነህ? ኧረ ልዩ ኃይል ልታስመርቁ? ጥሩ ነው። አንተ እንዴት ነው ይሄንን ሄሊኮፕተርና አውሮፕላን ላይ ጥሩ ዘለሉ? ነግሬሃለሁ። እናንተ ሰዎች ጥራት ላይ መስራት አለባችሁ። እሺ ይኸውልህ አሁን የደወልኩልህ ቤትዬን ልድር ነው። እንኳን አብሮ ደስ አለን። በል እንግዲህ ስትመጣ ካርድ እሰድልሃለሁ፣ እንዳትቀር ባለቤትህን ይዘህ። ነግሬሃለሁ ሻለቃ። እሺ ደውልልኝ። እሺ ሰላም ሁንልኝ። እሺ እኔ ልጅ። ማነው እንዴ አንተ? ምን ሆነህ ነው ትናንትና የከረምከው?
ምና እንዴ እልም ብለህ ትጠፋለህ እንዴ? ምን የሆነ ስራ በስቶ ለዚህ እኮ ነው ሳልመጣ ያቀረው። ምን ነው በዚህ ግርግር ትጠፍብኛለህ እንዴ? እንዴ አውቃለሁ። ስለ በሬውም ስለ አንዳንዱም ነገር መማከር አለብን። እውነቴን ነው መማከር እኮ አለብን። አይ ለቢታን የለችም እንዴ? ቤትዬ አሁን ባን ከሄዶም ጋር ነበሩ እኮ እንግዲህ ወደ ጠጉር ቤት ወጥቶ ይሆናል። ገነት እንኳን ለጠጁ ማር ጭናለሁ ብላ ሄዳ ነው እና ማር አግኝታል። ምን አንተ ጠፋብኝ እንዴ? አይ ትላንት የሆነ ስራ በስቶ አይደለም እንዴ? ስለ በሬውም ስለ አንዳንዱ መማከር ነበረብን እንዴ? ጠፋብኝ እንዴ? አይ አንድ የሆነች ትንሽ ጉዳይ ነበረች። እሷን ላዋየ ነበር የመጣው። ምን ማለት ነው? ምን ነው ምን እንዴ? ተው እንጂ አኪሉ ምን ነው እንዴ? በዛውስ በዚህ ሰርግ ላይ በዚህ ወጪ ላይ እንዴ እንደገና ሌላ ፍራንክ ልመና አይደለም ፍራንክ አይደለም እንዴ እንደሱ አይደለም እንዴ አይ ትንሽ ስለ አንዱ ዓለም አንዳንድ ጉዳይ ምን አባቱ ልናል ምን እንደው ሰርግ ያዘች እንጂ ማረጋውን ያውቃለሁ አይደለም ኮነሬል አሁን አንተ ልጅን ለመዳር ትልቅ ዝግጅት ላይ የፈለገ ዝግጅት ምን እንጂ ወደል ዱርዬ ነቴን ወፌላላ ነው ማስገለበጠው ግድ የለም ልንገርህ እንቸኩል ይወላ እሱ እኮ ለቤታንያ ሲል ለጆኒ እኮ ኩላሊቱን የለገሰ ልጅ እኮ ነው ይሄ ልጅ እውነት መድሃንያ ኩላሊትን የሚያክል ለቢታንያ ሲል ለጆኒ ኩላሊቱን አውጥቶ የሰጠ ሰው እኮ ነው ይሄ ልጅ ቀላል ነገር አይደለም አንድ አካሉን ቆርጦ መስጠት ማለት ከስንት አንዱ ነው መጣ ያዘው ስማ ገጀራ ያዘው ፋሲል አሁን በኋላ ከጓደኛዬ ህይወት ውስጥ እንድትወጣ ፈልጋለሁ እሺ ፋሲል አሁን በኋላ ቢታንያ እንዳታገኛት እሺ እኛ ጋር እንዳለ እሺ ገጀራ መኪና ገጀራ ማን ነው ነው እንደዚህ የምትጠብቀው? ምን ሆነ? ጆኒ በቃ ምን ነው? ለምን? እንዴት ለምን? ስማ አይኔ እያየ ቢታንያ አንተን ታይ ሱስቶ ማየት አልፈልግም። እሺ ያማል በትክክል ያማል። እዚህ ነው ቢታን ደውላ የጠራች። ስለረዳኸኝ በጣም አመሰግናለሁ። በመጨረሻም እውነተኛ ዱርዬ ማንነትህን አሳየኸኝ። ዱርዬ ነህ ቢቱ። እውነቱማ ይነገረው። በትክክለኛ ስሙ ነው የጠራሽው። ዱርዬ ነው። አካሉን ለሌሎች ሰዎች አሳልፎ የሚሰጥ ዱርዬ ታውቂያለሽ? እንዲህ አይነት ዱርዬ ካወቅሽ እሱ ብቻ ነው። እሺ ዱርዬ አልሽው ቤት ማን ነው ከቃጠሎ ህይወትሽን ያዳነው? ይህን ጊዜ እኮ በህይወት አልነበርሽ። ማን ነው በሩጫ አቋርጦ ያሳከመሽ?
ለጆኒ ኩላሊቱን ሰጥቶ ህይወቱን ያተረፈው እሱ ነው። ምን? እና 300 ሺህ ብር ተቀበልክ? ለብር ብለህ አካልን ትሸጣለህ? ቢታንያ ላንቺ ሲል እንዴት ነው የምትናገሪው? እሱ እኮ ገንዘቡን የወሰደው ሊበለጽግበት ሊዝናናበት ወይም ደግሞ ሊደሰትበት ሳይሆን ያንቺን ህይወት ለማትረፍ ሲል። በህይወቴ ብዙ ልጆች ያሳድጋለሁ። እንደ አንዱ ዓለም አይነት ግን አይቻልም። ገንዘቡን ሊወስድ አልፈለገም ነበር። ዶክተሩ ሚስጥሩን መደበቅ እንዲችል ገንዘቡን እንዲወስድና ለፈለገው እንዲያውለው ገፋፋው። እሱም ተቀብሎ ሙሉ ለሙሉ እኔ ለማስተዳድረው አባቴ ቤት ለተባለው ቤት አልባ ህፃናት ማሳደጊያን ይለገሰ። ከሱ የተሻለ ህይወት እንዲኖራቸው በማሰብ ይቺ የምታያት እኔ የገዛሁለት ልብስ ናት። እና አንቺ እንዲህ አይነቱ ልጅ ዱርያለሽ። በህይወቴ እንዲህ አይነቱ ዱርያ አይቼ ሁሉንም ነገር ያደረገው ላንቺ ሲል ነው። የራሱን ፍቅር እኮ አንቺ የምትፈልጊው እንድታገቢ ደስ እንዲልሽ እኮ። ጆኒ የምትሉትን ግን በተመለከተ ደግሞ የደበደብኩትን እንጂ እሱ ምንም አያውቅም። እሱ ታሞ ተኝቶ ነበር። ላንቺ ሲል ነው ቢቱ። አንቺ ደስተኛ እንድትሆኝና የመረጥሽውን ሰው እንድታገቢ ሲል ነው ይሄን ሁሉ መስዋዕትነት የከፈለ። እናም ከዚህ ሁሉ ድራማችሁ በኋላ ጆኒ የሚያገባኝ ይመስላችኋል? ኦፍ ኮርስ እነዚህ ሰዎች ይህን ሁሉ ነገር ቢያደርጉኝ እኔ ግን ወድሻለሁ እናም አገባሻለሁ። አደራ ሰርግ ላይ ማናችሁም እንዳትቀሩ። በተለይ ደግሞ አንተ። እንደምታውቁት እንጋባ የቀረን 3 ቀናቶች ናቸው። እያንዳንዱ እስትንፋሷ ግን አንዱ ዓለም ነው። አብረን እንድንሆን ብዙ ሞክሬ ነበር፣ ግን አልሆነም። የሰውን ዕጣ ክፍል እንዴት መወሰን ይቻላል? ቤቱ እስከ ዛሬ የእኛን ፍቃድ ለመሙላት ስትጥሪ ነበር። ከዚህ በኋላ ግን ልቦናሽ የሚነግርሽን ስሚ። አንዱ ብዙ ጊዜ ጥሩ ነገር ስታደርግ መጥፎ ነገር ይገጥመሃል። አሁን ግን ጥሩ ነገር አድርገህ ጥሩ ነገር ነው የገጠመህ። አንዱ እወድሃለሁ።
ቀልድ ምን ትላለች? እንዴት ይቀልዳል ትለኛለች? ሌፍተናንት ጀነራል ኩንኪንግ ምን አለ? ጀግና በትክክለኛ ስሙ ነው የጠራሽው።